ድምፃዊ ያሬድ ነጉ የፋሲካ በዓልን ከሴት እስረኞች ጋር በማረሚያ ቤት ማሳለፉ ይታወቃል። በተለቀቀው ቪዲዮ ላይም ያሬድ ነጉ ኮንሰርቱን ሲያቀርብ አንዲት ሴት ድምፃዊት እስረኛ የሆነች ማለት ነው ሙዚቃ ዝግጅቷን ማቅረቧ ይታወቃል። እና ይህች ሴት ድምፃዊት ፍሬህይወት ስለሺ ትባላለች። በምን የተነሳ ነው የታሰረችው በሚል የተለያዩ ሰዎች ጥያቄ አቅርባችሁልን ነበረ። በዚህ መሰረት ስለታሰረችበት ምክንያትና ስለተፈረደባት ፍርድ አንዳንድ ነገሮችን ልነግራችሁ ነው። በአቃቢ ሕግ መዝገብ ላይ የተከሰሱት ፍሬህይወት ስለሺና አሊ ፈርዳን የተባሉ ሁለት ሰዎች ናቸው። በክሱ ዝርዝር ላይ ተከሳሽ ፍሬህይወት ስለሺ ካልተያዙ ግብረ አበሮቿ ጋር በመሆን ከኢትዮጵያ የግዛት ክልል ውጪ ከኢትዮጵያ ባህሬን ሀገር ለስራ ለመላክ በሚል ሽፋን በሰው ለመነገድ በማሰብ የዘመናዊና ባህላዊ ውዝዋዜ ተወዛዋዥ የሆኑትን በሶስት ክስ የተጠቀሱ ሶስት የተለያዩ የግል ተበዳዮችን ዘመናዊና ባህላዊ ውዝዋዜ እየሰራችሁ በወር $500 ይከፈላችኋል፣ ምግብና መኝታ በጡረታ ታገኛላችሁ፣ ዳንስና ውዝዋዜ ስታቀርቡ ሽልማት ታገኛላችሁ በማለት የተስፋ ቃል በመስጠት ቀኑ በውል ባልታወቀ ነሐሴ ወር 2014 ዓ.ም ተበዳይን ለጉዞ ከመለመሏቸው ሌሎች ወጣቶች ጋር ባህሬን ሀገር መዳረሻ በማድረግ ለ3 ወራት ለመቆየት የሚያስችላቸውን የጉብኝት ቪዛ ከባህሬን በቴሌግራም ከላከችላቸው በኋላ ባህሬን ሲደርሱ ተወዛዋዥ መሆናቸውን እንዳይገልጹ በማስጠንቀቅ ለሁለተኛ ተከሳሽ አሊ ፈርዳን በማስተላለፍ በሚያስተዳድረው ሞኖ የተባለ ሆቴል ውስጥ ከሚያቀርቡት ዘመናዊና ባህላዊ ውዝዋዜ በተጨማሪ ለሆቴል አገልግሎት ከሚመጡ የሆቴሉ ወንድና ሴት ደንበኞች ጋር የአልኮል መጠጦችን እንዲጠጡ፣ ዝሙትና መሰል የወሲብ ተግባራት እንዲፈጽሙ በማድረግ ይከፈላቸዋል ከተባለው $500 የወር ደሞዝ $200 ለአንደኛ ተከሳሽ ማለትም ለድምፃዊት ፍሬህይወት ስለሺ እንዲከፈል በማድረግና ሁለተኛ ተከሳሽ አሊ ፈርዳን የሚያስተዳድረውን ሆቴል ገቢ ከፍ በማድረግ ከጠቀመባቸው በኋላ ወደ ሀገራቸው እንዳይመለሱ የጉዞ ሰነዳቸውን በመያዝ ለሌላ ለማይታወቅ ግብረአበሩ በማስተላለፍ በምታስተዳድረው ማርኮ ፖሎ በተባለ ሆቴል ውስጥ ለሆቴሎች አገልግሎት ከሚመጡ የሆቴሉ ወንድና ሴት ደንበኞች ጋር የአልኮል መጠጦችን እንዲጠጡ፣ ዝሙትና መሰል የወሲብ ተግባራት እንዲፈጽሙ በማድረግ በባህሬን ሀገር መቆየት ከሚችሉበት የ3 ወራት ጊዜ ለተጨማሪ 4 ወራት እንዲራዘምና ቪዛቸው እንዲቃጠል በማድረግ የተበዳይን ተጋላጭነት በመጠቀም ወደ ሀገር ቤት ለመመለስ እንዲችሉ ከሰዎች ጋር ወሲብ እንዲፈጽሙ ካደረጋቸው በኋላ መጋቢት 15 ቀን 2015 ዓ.ም ወደ ሀገራቸው የተመለሱ በመሆኑ በዋና ወንጀል አድራጊነት ተካፋይ በመሆን በሰው መነገድ ወንጀል ተከሰው በፍትህ ሚኒስቴር የጠቅላይ አቃቤ ሕግ የመጀመሪያ ደረጃ ፍርድ ቤት ልደታ ወንጀል ችሎት ክርክር ሲደረግ ቆይቷል። በክርክሩ ሂደትም ተከሳሽ ማለት ድምፃዊት ፍሬህይወት ስለሺ የቀረበባትን ክስ ማስተባበልና መከላከል ባለመቻሏ፣ ሁለተኛ ተከሳሽ አሊ ፈርዳን በችሎት ቀርቦ ሊከላከል ባለመቻሉ ምክንያት ፍርድ ቤቱ በተከሳሾች ላይ የጥፋተኝነት ፍርድ ሰጥቷል። በዚህ መሰረት ፍርድ ቤቱ በድምፃዊት ፍሬህይወት ስለሺ ላይ የ13 ዓመት እስራትና 30 ሺህ ብር የገንዘብ መቀጮ እንደዚሁም በሁለተኛ ተከሳሽ አሊ ፈርዳ ላይ ደግሞ በሌለበት በ16 ዓመት እስራትና በ75 ሺህ ብር የገንዘብ መቀጮ እንዲቀጡ ወስኗል። በዚህ መሰረት ነው እንግዲህ ድምፃዊት ፍሬህይወት በማረሚያ ቤት የምትገኘው።